መቆም አይደለም እናንተ ያሳራዳ ጊዮርጊስ ምን ተፈጠረ? ማንንም ያልጠበቀው ክስተት። የዲያቆን ሄኖክ ኃይሌ አስደንጋጭ መልእክት። ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ኦርቶዶክሳውያን ባለማተቦች እንደርስ ላይክ እና ሼር በማድረግ እንጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያ ተዋሕዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ ልናደርስ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የደወል ምልክቱን እየጫናችሁን ታበረታቱን በሉል እግዚአብሔር ስም ጠይቃለን። እንግዲህ ሀገራችን ኢትዮጵያም ተዋሕዶ ሃይማኖታችን ላይ እየተፈጸመ ያለው ነገር በጣም ያሳፍራል። እንግዲህ እንደምትመለከቱት የተዋሕዶ ልጆች ዛሬም እንደበገ እየታረዱ ነው፣ ዛሬም እየተጨፈጨፉ ነው። እነ ምረትአብ አሰፋ እነ ዲያቆን ሄኖክ ኃይሌ ያስተላለፉት መልእክት አለ። እንደዚሁም ታዋቂ አርቲስቶች፣ ታዋቂ ግለሰቦች ስለዚህ አማኔ ስለሆነች ስለ ቅድስት ቤተክርስቲያን የተናገሩት ንግግር አለ። እነሆም ከጠፉበት ተመልሰው መጥተው ያስተላለፉት መልእክት አለ። ሁላችንም እስከ መጨረሻው ድረስ ላይክ ሼር እያደረግን እንከታተለው። ወደ ቪዲዮቹ ነገር የለም። ይሄው እንደዚህ አሰቃይተው ገደሉት ባለቤቴን። የኢትዮጵያ ሕዝብ የሱን ደም ይወርቷል፣ አልቋል፣ አጥቷል። ቤተ ክርስቲያን መተን ተጠግነናል። እጅግ ያሳዝናል። የሰው ልጅ ሞት በቃ ልንልና ሁላችንም ልንቃወም ይገባል። ሁላችንም ይህንን ቪዲዮ ታዲያ የሚመለከተው አካል ጋር ይደርስ ዘንድ እንዲሁም ደግሞ የሚመለከተው አካል ምላሽ እንዲሰጥበት ሁላችንም ሼር፣ ኮፒ ሊንክ እንዲሁም ሪፖስት በማድረግ እንግዲህ በኩላችሁ እንድትወጡ ጠይቃችኋለሁ። እንግዲህ ከሰሞኑ በአርሲ ዞን ሁላችንም እንደምናውቀው በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ባልታወቁ ኃይሎች ተከታታይ የሆነ ጥቃቶች እየደረሱ እንደሚገኝ የሚታወቅ ነው። በዚህም እጅግ በርካታ ኦርቶዶክሳውያን ከ2 ዓመት ህፃን እስከ 70 ዓመት አዛውንት በግፍና በአሰቃቂ ሁኔታ ተገለዋል። ሆኖም ግን ከሚመለከተው አካል እንግዲህ እስካሁን ምንም አይነት የተሰጠ ግልጽ የሆነ ምላሽ የሚሆን ማብራሪያ የለም። እንዲሁም ሁላችንም ልናወግዝና ፍትህ ልንጠይቅበት የሚገባ ጉዳይ ነው። ታዲያም ነግበኔ ነውና እንግዲህ ሁላችንም ፍትህ በአርሲ ለሚገደሉት ኦርቶዶክሳውያን ልንጠይቅ ይገባል። አምና በእንትን ሰበብ ዘንድሮም በእንትና ሰበብ እያረጉ ይጥሉናል አርደው። እኛን ካልገደለ ሚኖር አይመስለውም የመጣ የሄደው ህመምህን ሳይሽር ቁስልህን ሳያክም ማን እንደገደለ ሊያስረዳ ሲደክም እንደማይቀር አውቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ። በሌላ በኩልም የአምቦ ዩኒቨርሲቲ ተማሪዎች ግልብጥ ብሎ መውጣት ድምጻቸውን አሰምተዋል። እኛ የአምቦ ተማሪዎች ባርሲኖኖ በሌሎች ወረዳዎች የሚፈጸሙ ወንድሞቻችን እልቂት እየሰማን መማር አልቻልንም። ስለሆነም ለዚህ ድርጊት መፍትሄ እንጂ የፖለቲካ አጀንዳ እንደሌለንም እንድታውቁ እንፈልጋለን። ድምጻችንን መስማት አለባችሁ። ኦሮሚያ በፊት እንደነበረችም ከጥቂት ዓመታት ወዲህ ግን ዜጎቿ ተሳቀው የሚኖሩባት በርካታ በደሎችን በታጠቁ ኃይሎች የሚፈጸምባት ሆናለች። ዛሬኛ በዚህ በድሎት መቀመጣችንን አትዩ። የአርሲ ወንድሞቻችን ህመማቸውም ነው፣ ቁስላቸው ነው ሲሉ አልቅሰዋል። የአምቦ ዩኒቨርሲቲ ወጣቶች ኮርተንባቸዋል። የደም እንባ ነው እየፈሰሰ ያለው። መሬቱም የደም መሬት ነው እየሆነ ያለው። ስለዚህ በቻልነው አቅም ይሄንን እየፈሰሰ ያለን የደም እንባ ልናበስላቸው ይገባል። በቃ ልንላቸው ይገባል። ልክ እንደኛ ያለምንም ስጋት ያለምንም ቅድመ ሁኔታ
ክርስቲያን የሆኑ ወንድሞቻችን በየትኛውም አቅጣጫ ያሉ በሌሊት ወጥተው በቤተ ክርስቲያን የኪዳን ጸሎት መሳተፍ አለባቸው። በጠዋት ወጥተው በማለዳ ወጥተው እግዚአብሔርን አመስግነው በቅዳሴ ጸሎት መሳተፍ አለባቸው። የፈሰሰላቸውን የክርስቶስን ደም የተቆረሰላቸውን የክርስቶስን ሥጋ መቀበል አለባቸው በነጻነት እና ይሄ ሁሉ መብት ተጥሶ በግፍ ሰዎች እየተገደሉ ሕፃናት የቤተሰቦቻቸውን ሞት እያዩ እንዴት እንደምንችልበት አላውቅም። እንግዲህ እባካችሁ ዝም ማለትን አንወቅበት። እንደዛ መሆን የለበትም። እባካችሁ በቻላችሁ ታቅ የትኛውም ቤተ እምነት አማኝ ይሆናችሁ ሰብአዊነት የሚሰማችሁ የትኛውም ቤተ እምነት አማኝ ይሆናችሁ እህት ወንድሞች በቻላችሁ ታቅም አዲስ የሰራሁት ቪዲዮ አለ። እዛ ቪዲዮ ላይ ገብታችሁ አሁን እዚህ ላይ ብንም ያላችሁ እህት ወንድሞች እየገባችሁ ቪዲዮ ላይ ኮሜንት ሴክሽን ላይ የክርስቲያኖች ሞት ይብቃ ያላችሁ መልእክታችሁን አስቀምጡ። ትግሉ በአስለቃሽ ጭስ በጥይት የሚቆም አይደለም። እናንተ ገለን እንጸርቃለን ስትሉ እኛ ሞተን ለመጽደቅ ዝግጁ ነን። እንዳጠቃላይ ስንሄድ አሁን አንድ ላይ የሆነ ክፉ ቢናገርም የባሰ ደግሞ ወንድሞቻችንን አሁንም ደም ለማፍሰስ ኦርቶዶክሳውያን ብጥብጥ አስነሱ ለማለት ወደ ሌላ አጀንዳ ለመቀየር ለሚፈልጉት በር አትስጡ። ሰላማዊ ትግላችንን እንቀጥላለን። እዚህ ውስጥ የተኮሰ የለም የተኮሰበት እንጂ፣ የገደለ የለም የተገደለ እንጂ፣ የሰደበ የለም የተሰደበ እንጂ፣ ያስለቀሰ የለም ያለቀሰ እንጂ። እኛ መገፋትን አንፈራም፣ መግፋትን ግን እንፈራለን። ግን ወደፊት ስትገፉን ወደቅን፣ ግን መንገድ አጋመስን። እኛ እንምንበዛ ምንበረታ ምንጠነክር ነን እና የተዋህዶ ልጆች አሁን ስትሄዱ በየመንገዱ ተተናኩለው የበለጠኛን ለማጥቃት ቢፈልጉ እጅ ለእጅ እሺ። ሶስተኛውም ሰው ሰማዕት አሁን ሞቷል። ሆስፒታል የነበረ በሕክምና ሲረዳ ነበረ። ግድ የለም ተረጋጉ። ኦይ አሁን ማድረግ ያለብን ምንድነው? ቦታቸው ይነገረን። የፌስቡክ ገጻችን ተከተሉ፣ እዛ ላይ እናሳውቃለን። የሰማዕታት ክብር ተሰብስበን እንደ ቅዱስ መርቆሬዎስ እንደ ቅድስት አርሴማ የዘመናችን ሰማዕታት አክብረን እንሸኛለን። እሺ በሉኛ። እጅ ለእጅ ሁላችሁም ተያይዛችሁ ሂዱ። የምትሰሙኝ ካላችሁ የመንግስት አካላት በውስጣችሁ ህዝብን እንዲጠብቁ በተሰጣቸው መሳሪያ ወገናቸውን እንዲያገለግሉ በተሰጣቸው አርማና ስልጣን የራሳቸውን ወገን የሚገሉትን ግር ያሰሩ ክርስቲያኖች እየተገደሉ ነው። ኦርቶዶክስ ተዋህዶን የማጥቃት ኦሮሞ ሆነው ኦርቶዶክስ በመሆናቸው ጥቃት ይደርሰባቸዋል። ትግሬም ሆነው እንደሬ ሆነ ብቻ ኦርቶዶክስ ሲሆን አሁን የዘር ጉዳይ አይደለም። ኦርቶዶክስ ተዋህዶን ከምድረ ኢትዮጵያ የማጥፋት ዘመቻ ይሄን አውቀህ ተዘጋጅተበት። አብያተ ክርስቲያናት ሲወዱ፣ ካህናት ሲገደሉ፣ ምእመናን ክርስቲያን በመሆናቸው ምክንያት ሌሊት ተይዘው አባት እያየ ልጅ ሲገደል፣ ክር በማሰሩ ምክንያት አገር ለቆ እንዲሰደድ ሲገደል፣ መስቀሏ በአደባባይ ከጉንዳት ወደ ሲወጥ፣ ካህኑ እረኛው በበጎቹ ፊት ሲታረድ፣ ደም እንደ ጎርፍ ሲፈስ፣ የምዬ ተዋህዶ ኢትዮጵያ በተዋህዶ ልጆች ደም የአኬዳማ ምድር ስትሆን፣ ምናልባት በዚህ ሁሉ ነገር ውስጥ እንድናስብ የሚያስገድዱ ነገሮች ዛሬ ህዝብ አንድ ሲሆን፣ ህዝብ ሲፋቀር፣ ሙስሊሙ ክርስቲያኑን አክብሮ፣ ክርስቲያኑ ሙስሊሙን አክብሮ፣ ፕሮቴስታንቱ ኦርቶዶክስን አክብሮ፣ ኦርቶዶክስም ካመንክበት መብት ነው ብሎ ሳይነካው ይሄንን ተከባብሮ ተቻችሎ የመኖርን ነገር የማይፈልጉ ሰዎች አሉ። የሰው መስጊድ አናቃጥል፣ የፕሮቴስታንት ቸርች አናቃጥል። ለምን እንዲህ ያልሆናችሁም ብለን ሰዎችን አንዘልፍም። ሰው አንነካ፣ መብታቸውን እናከብራለን። ሲጾሙ እናከብርላቸዋል።
ይሰግዱና ከብርላቸው አንነካቸው። እግዚአብሔር አምላክ አንግቶላቸዋል የሚያስመሽም እሱ። ነገር ግን እሱ የራሱን መብት የተጠቀመ እኛን ግን ወይ ሰብኮ ሳያሳምን በግድ እመን ብሎ ማተብ አስረሃል ካልበጠስ እገልሃለሁ ብሎ ሰይፍ ይዞ መምጣት መጥቶ ቤተ ክርስቲያን ማህሌት የተገዋበት ሰዓት የደረሰበት ሥጋ ወደሙ የተፈተተበት የቃል ኪዳኑ ታቦት ያለበትን የእግዚአብሔርን ቤት በምድር ያለችውን የእግዚአብሔርን ቤተ መቅደስ ድንኳን ማቃጠል ወንጀል ነው አይደለም? ሊያደርጉባችሁ የማትወዱትን በሰው ላይ እንድንነካቸው ይፈልጋሉ፣ እንድንገላቸው ይፈልጋሉ፣ ቤተ እምነታቸውን እንድናቃጥልባቸው ይፈልጋሉ። ታዲያ እነሱ ለምን እኛ ላይ እንደዚህ ያደርጋሉ? ተከባብረን ነው የምንኖረው። መጀመሪያ ማድረግ አለብን ተከባብረን እንደ ትናንቱ አንተ ግን ነካቸዋል። እኛ እንኖራለን እናንተ ግን አትኖሩ ብለው ሬሳችን ላይ ቆመው እድሜያቸውን ለማስረዘም በተዋህዶ ጥፋት እልል ለማለት አስበው አቅደው እምቢ ብለው ከመጡ የመጀመሪያው በሕግ አምላክ ነው። ሕግ ምን ማለት እንደሆነ ማወቅ የምፈልገው ዳኛው ሕግማ የተጻፈ ነገር ችግሩ ያለው ሕጉን የሚተረጉመው ሰው ላይ ሞት ለሚገባው ሕይወት፣ ሕይወት ለሚገባው ሞት፣ ቅጣት ለሚገባው ምሕረት፣ ምሕረት ለሚገባው ቅጣት እያጣሙ ከምድሩ ንጉሥ ተረዳባቸው። ስንገደል ወታደሩ ቆሞ ካይ፣ ስንቃጠል ወታደሩ እያለ ቆሞ ካይ። ተገደሉ በግፍ ተገደሉ በግፍ ተገደሉ አርሲዞን ያሉ ታረዱላት በሰይፍ ታረዱላት በሰይፍ ታረዱላት ለአንዲቷ ሃይማኖት ታረዱላት በሰይፍ ታረዱላት በሰይፍ ታረዱላት ለተዋሕዶ ቅድስት እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ተዋሕዶን አደራ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማተብክን አደራ። ምን ለበሱ? ምን ተፈጠረ? ጥቅምት ወር ውስጥ ብቻ ወይም በአንድ ወር 49 ክርስቲያን ተገለዋል። መስከረም ከገባ ወይም 2018 ከገባ ጀምሮ እስካሁን ድረስ እንግዲህ ደግሞ 140 ክርስቲያን ተገለዋል። ትላንት ጥቅምት 29 ብቻ 9 ሰው እንግዲህ አሁንም ተገለዋል። ታቀደ የተደራጀ በየጊዜው የሚቀጥል ግድያ እየተካሄደ ነው የሚገኘው። ሁሉም የሰው ዘር የሆነ ሁሉም ኢትዮጵያዊ የሆነ ይህን ቪዲዮ ኮፒ ሊንክ ሪፖስት ማድረግ አለበት። ምክንያቱም የሚሞተው ሰው ነው። ሰው እየተገደለ ነው። በአርሲ ላይ ሰው በሃይማኖቱ ተመርጦ እየተገደለ ነው። አርሲ የሚገኙ ክርስቲያኖች እየታደኑና እየተገደሉ ነው የሚገኙ። ይህ ነገር መቼ ነው የሚያበቃው? የሚመለከተው አካል መንግስት፣ የጸጥታ አካላት፣ ሁሉም እንግዲህ የእምነት ተቋማት ይህን ነገር አፋጣኝ መልስ መስጠት አለባቸው። እናንተም ይህን ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር በማድረግ ለአርሲ ክርስቲያኖች፣ ለአርሲ ኦርቶዶክሳውያን ድምጽ እንኑላቸው። ሞታቸው መገደላቸው ይበቃል። የህይወታችን ዋስትና እርሷ ናት። እርሷን ማስነካት የለብንም። መጠበቅ አቁም ጀምሮ እስከ ታናሹ ድረስ ማቅለበሱ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የሁላችን የደም ስራችን ናት። የህይወታችን ዋስትና እርሷ ናት። እርሷን ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም። ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን። ማን እንዴ ጎበዝ? ይቺ ቤተ ክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ?
የተጋበቡ እነሱ ምን ታረድ እኛ ስንታረድ ለምን ኦርቶዶክስ እሺ ተውት ሃጫሉ ሞተ ኦርቶዶክስ ነው ወንድማችን ነው ባይሆንም ደግሞ የሀገር ሰው ነው ሊሞት አይገባው ማን ገደለው እነሱ ስለገደሉት ማን ሞተ እኛ የተቃጠልን እኛ የሞትን እኛ እንዴ አልበዛም በደሉ አልበዛም ወይ ቀንበሩ ከበደን ስሙኝማ እንደዚህ ከተባለ ለምን መኖር አይቀርም ቅዳሴ አትቆሙ ሰዓታት አትሄዱ እግዚኦታው ይቅር በቡየው ጅራፍ እናንተን እንግረፍ በደመራው ችቦ ስጋችሁ ይንደድ ለሞታችን ካጣን ፍታት ለሬሳችን ካጣን ጉድጓድ መሞት ሐሴት ነው መኖር ሞት ነው የፈራ ይመለስ ጌዲዮን ይጨዋል ብዙ ነን ያሉትን አንሶ አሸንፏል አርሲ ላይ አይደለም እዚህም ሞተናል መሞት ይበቃናል ካልሆነ ግን መብዛታችንን ተውት ቁጥራችንን አታስቡት አራት ወንድ ይበቃል የኢትዮጵያ ደም መቼ ነው የሚቆመው የቱ ጋር ብንነካው ነው ሀገራችን ኢትዮጵያ አለቅ ያላት ነገር የለም አለ አንዴ ወደ እሳት አንዴ ወደ ውሃ የሚጥላት መሽቶ ሲነጋ የምንሰማው ዜና ትናንት ውሃ የነበረች ሀገር ዛሬ እሳት የምትሆንበት ምክንያት ምንድን ነው አሁን ቤተክርስቲያን የሐዘን ጊዜ ላይ ነው ያለችው ነው አይደለም ምዕመናን አሁን እኛ እዚህ ተረጋግተን ቃሉን በምንሰማበት በዚህ ቅጽበት ካሁን ምን መጣ ያሉ እየተጨነቁ ያሉ ክርስቲያኖች አሉ ካሁን ምን መጣ ያሉ እኛ የዛሬ 2000 ዓመት ስለተሰደደችው እመቤታችን አይደል ለማለት ምን ቆሙ እንደርሱ ከማሐዘን ወተሰዶ ይያለን እንደርሷ ያለ ስደት መከራ የደረሰበት ይያለን እንዘምራለን ስዕሏን ይዘን ሕፃን ታቅፈው መከራ የተቀበሉ እናቶች ግን እዚሁ ሀገራችን አሉ ልጆቻቸው እጃቸው ላይ መከራ የተቀበሉ የዚህ ቀን ነው እውነተኛ ክርስቲያን የሚታየው እኔ በቤተ ክርስቲያን መከራ የሚሳለቁ ሰዎች ነው የሚመስለኝ ይዘውይ የግራውን በዲዎች አሉ አብያተ ክርስቲያናት ሲቃጠሉ ምዕመናን ሲገደሉ ይበላቸው የሚሉ ሰዎች ማለት ይበላቸው ራስህን አድን አንተ ክርስቶስ አይደለህ ሙት የምታስነሳ ደው የምትፈውጥ እስቲን የሚሉ ማለት ይህ እዚህ ጋር የምትመለከቱት ወጣት አሰቦት ገዳም ላይ በደረሰው ጥቃት 4 ቦታ በጥይት ተመቶ የተረፈና የእግዚአብሔርን ታምራት ያየንበት ወጣት ነው ይህ ወጣት በዚህ ሰዓት ላይ የኛ ድጋፍ ያስፈልገዋል ምክንያቱም በቂና የተሻለ ሕክምና ስለሚያስፈልግ ይህን ቪዲዮ የምትመለከቱት በዓለም ዙሪያ ያላችሁ ድጋፍ እንድታደርጉለት የተሻለ ሕክምና እንዲያደርግ ሲል ጠይቃሉ አንገቱ ላይ ጀርባው ላይ በሁለት ጥይት ተመቶ ከሞት የተረፈ የአሰቦት ገዳም አብነት ተማሪ ነው እዚህ ጋር የምትመለከቱት ማለት ከጎን ያለው ወንድም ሁላችሁም እግዚአብሔር ይማረ በሉት ሌሎቻችሁ ደግሞ ማገዝ የምትችሉ ደግሞ ወገኖች እያገዛችሁት ከጎኑ ልትቆሙት መልእክት አስተላልፋለሁ በአዳማ ኃይለ ማርያም ሆስፒታል ነው የሚገኘው ወንድማችን መታችሁ እንድትጎበኙት ልታሳክሙት ስል መልእክቴን አስተላልፋለሁ እግዚአብሔር አምላክ የቤተ ክርስቲያንን ግፍ የአማኞቹን ሞት መከራ ሰቀቀን ያቁምልን እንባቸውንም ያብስልን የቤተ ክርስቲያን አምላክ ይፍረድ አሜን ስም ጠርቼ እናገራለሁ ያያ የምትባለች አንተ ነህ ይህንን ድራማ ያጫወትካቸው ማታቅ ከሆነ አርፈ ተቀመጥ ጽፌልሃለሁ አስቀድሜ ቪዲዮ ስታጠፋ ማን ስራ አለህ ማታቅ ከሆነ ውሸት እንዲመስል አደረገ ማለት ነው ሰራና ተዛ ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ ቴክስት አድርጌለታለሁ ትናንትና አይ አስፈራሩኝ አደጋ ሊያመጡብኝ ነው አለ አደጋን ፈርተህ ሃይማኖት አይሰራ ቪዲዮ መጣምኑበትን ብቻ ስሩ አጀንዳ ትስጡ አጀንዳ ተቀበሉ ማይሆን ነገር ማለት ነው መፈሩ ከሆነ እስልምናን አትንኩ በቃ አትስሩ በቃ እስልምና ላይ የኛ ልጆች የሚሰሩ ላይ ጣልቃ ገብታችሁ በማጣቁ ፈትፈታችሁ አጀንዳ ወደኛ አታምጡ የእናንተ ቀሚስ ውስጥ አስጥሉኝ ለማለት ቪዲዮ አትስሩ አለም አዳምጡኛ ጋኑና ተማሩ ከስር ብላችሁ ስለ ማርያም ስለ ገብርኤል ብሎ ገንዘብ እንደመሰብሰብ አይደለም ቪዲዮ መስራት እስልምና ጋር ሲሰራ ሰዎቹ እንደሚያስፈራሩ አውቀህ ነው መስራት ያለብህ እያንዳንድ መሰራለው ወደፊትም ማለት ነው ሌሎቻችሁም እንደዚህ ያደረጋችሁ ስላላችሁ እሱን ስም የጠቀስኩት ስለ ጻፍኩለት ነው አስቀድሜ ሱሪያችሁን እንደ ፖፖ የምትጠቀሙት ከሆነ ሲጮሁባችሁና በዚህ መጠን የምትፈሩና የምትቀዝኑ ከሆነ
ሌላ አትስራ። ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። አብሮ መበደል እንጂ አብሮ ይቅር በላል ማለት እኮ እንጂ ጓደኛ ማለት ለኃጢአት የሚጠራ አይደለም፣ ለንስሐ የሚጠራ ነው። ጓደኛውን መከር። አንተ በእግዚአብሔር እጅ ተይዘ ልትሞት ደቂቃ ቀርቶ እግዚአብሔርን አትፈራውም ወይ አለ። የጥበብ መጀመሪያ ምን ይስበከው ከዚህ በላይ? አብረው ነው ኃጢአት የሰሩት። ይሄ ንስሐ ገብቶ በመንግስት አስበይ ብሎ ገነት ገቡ። በጣም የሚደመጡ ዘማሪያኖች አሉ። እነሱስ በክርስቲያን ሞት ለምንድነው ድምጽ የማይሆኑን የሚለው ጥያቄም አንደኛው ትልቁ ሶሻል ሚዲያ ላይ እየተነሳ ያለው ስቲል እንደውም አሁን የሚቀጥለው እርምጃ የሚሆነው የሁሉንም ፎቶ በመለጠፍ እነዚህ ለክርስቲያን ድምጽ መሆን አልቻሉም፣ ስለዚህ ለአገልግሎት ብቻ ይመጣሉ እንጂ የክርስቲያን ሞት ጉዳያቸው አይደለም ወደሚል እንደዚህ አይነት ፕሮግራም ውስጥ ኦልሞስት ሊዘለል ነው፣ ሊገባ ነው። ቅድም ልክ እንዳለው አሁን ህዝቡ የሚጮህለትን አጥቷል። ከላይ አሉልን ድምጽ ይሆኑልናል የሚለውን ሰው በማጣቱ ህዝቡ የራሱን እርምጃ እየወሰደ ነው፣ እስከ መጥላት ድረስ፣ እስከ ማግለል ድረስ። ከዛ ወዲያ ደግሞ ኦኬ ያልጮኸው ሰው የኛ ህመሙ ስላልሆነው ማለት ነው። ለምንድን ነው የማይጮሁት? አብይ እንቅልፍ አይኖረውም እኛ ሳያጠፋ እመኑ። አብይ አህመድ የኢትዮጵያ ቤተ ክርስቲያን አይናችን እያየ እስካላፈረሰ ድረስ አያቆምም። ነገር ግን ማን አይኑን ይግለጥ? ማን አይኑን ይግለጥ? ብፁዓን አባቶች አይናችሁን ግለጡ። እነ አቡነ አብርሃም አይናችሁን ግለጡ። አታድክሙን። ከአብይ ጋር ድርድር አትበሉ። ይሄ ነው የሚያደክመው። አባቶች ሰይፍን አንፍራው። በደም ብዛት በስኳር በምንም ይሞታል። የኛ መልፈስፈስ ነው ለአብይ አህመድ ጉልበት የሆነው። ዋጋ መክፈል ብንችል ኖሮ ያኔ መጀመሪያ እንደተያዘው አያችሁ። ሰቆቃ አርሲ ምን ማት ወረደ ዘነበ ሰቆቃ ምን በደል ሰርተው ነው የሚያነቡት ሲቃ። የአርሲዋ እናቴ እንዴት ሆነሽ ይሁን የደረሰውን ግፍ እዚህ ሆነን እንሰማን። እንዴት ያለ ጭንቀት፣ እንዴት ያለ ስጋት። ካሁን አሁን ሞትን ተተኮሰ ጥይት እያሉ መሳቀቅ ልክ ነበር እውነት። አይዟችሁ አይዟችሁ፣ ክብርም ሆነ ሹመት በጊዜ ይነሳል። ሞትም እንደሆነ ለሁሉም ይደርሳል። ለመንጋ ማይራራ በጎቹን ማይጠብቅ ደና መሆናችሁን ዞር ብሎ ማይጠይቅ እንባችሁ። እንግዲህ ቪዲዮቹን እንደተመለከታችሁት ነው አርሲ ላይ የተገደሉ ኦርቶዶክሲያን ባለማተቦች በዚህ ወር ብቻ 140 መድረሳቸው አሳሳቢ ደረጃ ላይ እንደደረሰ እየተመለከትን እንገኛለን። እንግዲህ የሰላም ጥሪ ቀርቦላቸው እንግዲህ ከተሰበሰቡት የሃይማኖት አባቶች ሁለት የኦርቶዶክስ አባቶች ብቻ እንደተመለከትና ሌላ ማንንም ኦርቶዶክሳዊ ባለማተብ እንዳልተመለከትን በሰዓት እየተመለከትን እንገኛለንና እግዚአብሔር አምላክ ለዚህ ቅዱስ ቤተክርስቲያንም ለተዋሕዶ ልጆችም ደጉን ጊዜ ያምጣልን ለማለት ፈልጋለሁ። አሁንም አርሲ ላይ የንጹሃን ደም እየፈሰሰ ነው፣ የንጹሃን ደም እየተጣራ ነው። እንግዲህ ሀገርን መሪ የነበረችው ሃይማኖት የሆነችው ቅዱስ ቤተክርስቲያን ስልጣኔን ዘመናዊ ነገርን የጀመረችው ቅዱስ ቤተክርስቲያን እንግዲህ ሀገራችን ለደረሰችበት ደረጃ ባለውለታ ብትሆንም እንግዲህ ውለቷ እንግዲህ በደም እየተመለሰ እንደሆነ እየተመለከትን እንገኛለን። የኦርቶዶክሳውያን ደም እንግዲህ እንደ ወንዝ እንደ ጅረት እየፈሰሰ ይገኛል። በአራቱም አቅጣጫ ኦርቶዶክሳውያን ባለማተቦች ይገደላሉ። ገዳያቸው ግን ማን እንደሆነ አሁንም በግልጽ ለማውጣት እንግዲህ እየከበዳቸው ይገኛሉ። ሞታችንን ራሱ የውሸት እያደረጉ ነው፣ አልተገደሉም እያሉ የተለያዩ የመንግስት አካላት እየተናገሩ ይገኛሉና እግዚአብሔር አምላክ የልጅያን ልቦና የከፈተው መድኃኒዓለም የእነሱንም ልቦና እንዲከፍተው ጸልዩላቸው። ኦርቶዶክሳውያን ባለማተቦች ወጀቡ ማይበሉ የበዛበት ጊዜ ነው። እንደምትመለከቱት ኦርቶዶክሳዊ ባለማተብ ከሆናችሁ በዚህ ሰዓት ወንጀለኝነት ነው። ይህን ማተብ ያደረገ ይገደላል፣ ይታረዳል፣ ይጨፈጨፋል። እኛም ያልተገደልነው እኛም ዛሬ እዚህ ላይ ቆምነው እንግዲህ አርሲ ላይ ስላሉን ነው ኦርቶዶክሳውያን ባለማተቦች። እናንተም ያላችሁበት ቦታ አረብ ሀገር ወይም የተለያየ ክፍለ ሀገራት ሊሆን ይችላል። ነገር ግን አርሲ ላይ ስላልተገኘን ነው እንጂ እኛም የገፈቱ ቀማሽ እንሆን ነበር። እግዚአብሔር አምላክ አርሲ ላይ ያሉ እህቶችና ወንድሞቻችንን እግዚአብሔር አምላክ ያስብልን። በዚህ ሰዓት በዱር በገደሉ ተደብቀው እግዚአብሔር አምላክ ጸሎታቸው እንዲሰማ እግዚአብሔር አምላክ ይፍቀድላቸው። እንግዲህ ፈርተው ጫካ ውስጥ ነው በዚህ ሰዓት የሚገኙት፣ ዱር ውስጥ ነው የሚገኙት። የሚበሉት የሚጠጡት አጥተው እንግዲህ እየተሰቃዩ እንደሆነ ያለው መረጃ መልእክታል። እግዚአብሔር አምላክ ደጉን ጊዜ ያምጣልን። ኦርቶዶክሳውያን ባለማተቦች ሁላችንም እንጸልይ። ወቅትና አዳዲስ መረጃ ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችንን በተመለከተ ወደ እናንተ አደረስን። የተለያዩ አርቲስቶችም መልእክታቸውን አስተላልፏል። የተለያዩ መምህራን የተለያዩ አባቶችን አስተላልፏል። አሁንም ግን አባቶቻችን ጳጳሳት ጭምር እንግዲህ ይሄን ነገር ሊደግፉት ይገባል። ገዳዩ ማን እንደሆነ ሊጠይቁ ይገባልና የኦርቶዶክሳውያን ጭፍጨፋ እንዲቆም የተለያየ ጥሪ ሊያቀርቡ ይገባልና አሁንም እንግዲህ እንደተኙ ነው የመንጋው ጠባቂ። አሁንም እኛ ነን ያለን ኦርቶዶክሳውያን ባለማተቦች
እስከዛው ድረስ ሰብስክራይብ እያደረጋችሁ ድንቷን ይጫናችሁ አበረታቱን። በቀጣዩ ቴና አዲስ መረጃ እስክንገናኝ ሰላም ቆዩ። ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። በያላችሁበት ሰላማችሁ ይብዛ።